እኔም ካብዬ ዱአ መውሰድ ፈልጋለሁ። አንተ ብቻ አይደለም አብዬ የምትሸከማት ብዙ ነገር አለ። አስቤዛ አለ፣ ልብሶች አሉ፣ ምኖች አሉ። ያ ነገሮች እያሟላውባቸው ነው። በቀዳዳ ላይ ቀዳዳ ነው የምሸፍነው ማለት እኔ ተጨነቄ ሰው ማስጨነቅ አልፈልግም። ሰላም አለይኩም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ጋር ሁሉ ሰላም ነው። እናንተ ጋር ስራ አሪፍ ነው ወይ? እየበረታችሁልን ነው ወይ? እኛ ጋር ሁሉ አሪፍ ነው። ዛሬ በኔ ቤት አይደለም የመጣሁት፣ በዩቲ በእህቴ ቤት ነው የመጣሁት። አንዳንድ ነገሮች ትናንት ያልመጣኑ አንዳንድ ነገሮች እንትን ይዘው ነበር። ለዛ ነው ቤተሰብ እንዳይደብራችሁ እና የዩቲ እናት የኔም እናት በስልክ ደውላልኝ። በቀደም ስልክ ዝግ እንደነበረም ታውቃላችሁ። በስልክ ደውላ እፈልጋለሁ ቤትና ብላ አውርታኛለችና ያው የበቀደመት የተፈጠሩት ጋባዎች እነሱን ለመጠየቅ ነው ብዬ አስባለሁና ለምን እናታችን ጋር ስንሄድ ቪዲዮ ለምን አልይዝም ብዬ ያው እናንተም ቤተሰቦቼ ማየት ስላለባችሁ ለምን እንደፈለገችኝ ለምን ሁኔታ እንደፈለገችኝ ከእናንተ ጋር ሆኜ አብረን የምናየው ይሆናል። ለዛ ነው ቪዲዮ ያስኩት። ብዙ ነገሮች ነበሩ። ከአላህ በታች ደግሞ እናንተ እያበረታችሁኝ እያገዛችሁኝ ያላችሁ ብዙ ከሀገር ውጭ ያላችሁ እህቶች ያላችሁ ከሀገር ውስጥ ያላችሁ እህቶች ቤተሰቦቻችን ሁላችሁም አላችሁ። ከልብ አመሰግናለሁ ቤተሰብ ከልብ። የናንተ አለሁ ማለት ለኔ ትልቅ ነገር ነው ቤተሰብ። የናንተ አለሁ ማለት ለኔ ትልቅ ነገር ነው። የሆነ ማበረታታቻ ነው እና ከልብ አመሰግናለሁ። እና ቤተሰብ እንደነገርኳችሁ እነ ዩቲ አካባቢ ነው ያለሁት። እነ ዩቲ አካባቢ ነው ያለሁት። የዩቲ እናት አብረን ሆነን እናገኛት ይሆናል። እኔ ለመጀመሪያ ጊዜ ነው የዩቲ እናት ማገኛት፣ ለመጀመሪያ ጊዜ ነው። እንዲህ በቪዲዮ ተገናኝተንም አናውቅም። ያው ይሄ ነገር ደግሞ አሳስቧት መሰለኝ፣ ማለት አሳስቧት ነው ልደውልኝ እንትን ያለችው። ስደውልኝ እንደውም ስልኬ አልሰራም ብሏት ነበር። በአጋጣሚ ስደውልኝ ሰራ። እንደዚህ ስትለኝ ያው እናት ደግሞ እና ብላ መቅረት የለምና በቃ እሺ እመጣለሁ ምናምን ነገር አልኳት። ያው ዛሬ ደግሞ ሊሄድ ብዬ ከቤተሰቦቼ ጋር በቪዲዮ እነ ዩቲ ቤት ሰፈር ነው ያለሁት። ያው ቤት መግባት ብቻ ነው እንትን የሚለኝ። እዛኛው ቤት የለችም ተብያለሁ፣ እነሱ ቤት የለችም ተብያለሁ። እና ሀያቷ ቤት ማለት የሷ እናት ቤት የዩቲ የሀያት ቤት ነኝ። እዛ ነች ተብያለሁ። እዛ ቡና እየጠጡ ነው ምናምን ተብያለሁ። እዛ እንሂድ። ቤቷ በቃ በዚህ ልክፈቷ። ካሜራማን በዚህ ልክፈት እንዳደነግጥ። ተሰብስበው ከሆነም አለቀልኝ። ሰላም አለይኩም ቤቶች። ሰላም ዋቢ ወአለይኩም ሰላም። ሰላም ነው አለው አለ ሰላም ነው። ሁሉ ሰላም አልሐምዱሊላህ። አብይ ሰላም ነው ሁሉ ሰላም አልሐምዱሊላህ። ስራ አሪፍ ነው፣ ምንም አይልም። እየበረታህ ነው? አዎ። ምንድነው የምሰማው? ምን ነው ቪዲዮ ላይ የማየው ነገር ደስ የሚል ነገር አይደለም። እኔ ካንተ ብዙ ነገር ጠብቃለሁ ጀሚል። የቤት ቁልፍ መሆንህን ታውቃለህ? ምንድነው? አየው ሰሞኑን የሆነማ አንጋብ እንትን ውስጥ ስለነበርኩኝ ነው ሙድ ውስጥ ስለነበርኩኝ እና አንዳንድ ነገር ያልተስተካከሉ ነገሮች ነበሩ ምናምን ነገር ያ ነገሮች ደግሞ ሳስበው ያናላ አንዳንዴ ብዙ ነገሮች ጭነት ኖሮብን ብቸኛ ሆነሽ እንትን ስትይ ያለው እንትን አለ አይደል? እና የሆነ እንደዛ ብቸኝነት ሲሰማኝ ለዛ ነበር እንደዛ እንትን ያልኩት። አይ አንተ ደግሞ ብቸኛ አይደለም። አላህ ከምንም በላይ ትልቁ አላህ እኮ አለ። አንተ ምድርና ሰማይ የዘረጋው አላህ እኮ ካንተ ካጠገብ ለሰከንድ አይርቅም። ሁሉንም እያገዘህ እየሰራህ ያለው አላህ እንጂ ሰራርቶህ ነው። እሱማ ትክክል ነሽ ግን አላህ ነው ሁሉም ያሳካው፣ አንተ አይደለም።
እና ያስለሆንክ እየሰገድክ ዱዓ እያደረግክ አላህን መለመን እንጂ ውስጥን ማጨናነቅ ውስጥን መረበሽ እኮ የሚገኝ ጥቅም አለ? ኧረ የለም እንዴ እኔ እኮ ሀያት ቤት ላይ በጣም ትጨናነቃለች። ምንድነው እላታለሁ። አይ ምንም ነው የምትለው። ምንድነው? አይ ምንም ስትለኝ ዛሬ ደውዬላት ጠዋት እስኪ ጥሪው ደውለሽ ጥሪውና ያለውን ነገር እንጠይቀው ብያት ነው እኮ እኔ ያው ሰሞኑን የነበርኩበት እንትን ጥሩ አይደለም፣ ሁኔታዎች ጥሩ አይደሉም። እኔም ያው ለመጀመሪያ ጊዜ ነው እንዲህ በቪዲዮ ማገኝሽ። ለመጀመሪያ ጊዜ ነው ማገኝሽ እና ስትኝ በቃ ማለት ምን እንደሆንሽ ምን ሆና ነው ብዬ ነው ወይ ሀያት ምን ሆና ነው ምናምን ብዬ ነው እንትን ደንግጬ የመጣሁት። ሌላ ሰው ስልክ ምንም ስልክ አላነሳም ነበር። አይ ጥሩ አይደለም። ጀሚል ራስን ማረጋጋት እኮ ነው ትልቁ ነገር። እሱ ነገሮች ሲደራረብብኝ ነው። ብዙ ነገሮች አሉ። አንተ ልጅ ነህ እኮ ካሁን በኋላ ስንት ነገር ይጠበቅብሃል ካንተ። እሱማ ትክክል ነሽ ብዬ ግን ያው ልጅ አይደለም ትክክል ነሽ ግን ያው አሁን እኔ ያለሁበት እንትን ብዙ ሰዎች እንትን አይደለም አይረዱትም። እኔ አብዬ ታውቂያለሽ፣ ለኔ ብቻ አይደለም እኔ ማስበው ለራሴ ብቻ አይደለም። አውቃለሁ አሉ ቤተሰቦች አሉ። አውቃለሁ ግዴታ እኔ ካላሰብኩላቸው እነሱን በራሳቸው እንትን ማለት አይችሉም። አውቃለሁ ሁሉንም የሆነ እያየሁም ነው። የሆነ ማለት የሆነ ነገር የግድ ማድረግ አለብኝ። እንደሌላው ወጣት እዚያው እንደምታያቸው ወጣቶች ስቄ የተዘጋጀ ምግብ ኑሮ ገብቼ በልቼ አይደለም ወጣው እና ያ ምግብ ለማምጣት ራሱ ብዙ መስራት ያስፈልጋል። በቃ ከሁሉም ነገር እንደዚህ አሁን እኛ ለቀላል እና አንዳንድ ሰዎች በቀላል የሚያዩት ነገር ለኔ በጣም ከባድ ነገር ነው። ምክንያቱም በዚህ ሰዓት እስቲ የሆነ እቃ ለመግዛት ራሱ ብር ከሌለ ምንም አይደለም። የሆነ ነገር እንትን ለማለት ሰው ዝም ብሎ እኮ አይኖር። የሆነ ነገር ካልተጠቀመ ምግብ ካልበላ የሰው ልጅ መኖር አይችልም። ካልለበሰ እንደዚህ በቃ የሆነ ነገር ካልተጠቃቀመ መኖር አይችልም። እኔ ደግሞ ሁሌ የሚያሳስበኝ የኔን አይደለም እኔ ባልበላ ምንም ችግር የለብኝም። እኔ ወንድ ልጅ ነኝ። ወጥቼ ከሆነ ጓደኛዬ ሲበላ አንድ ሁለት ልጎርስ እችላለሁ በምን እንዲህ ባስቀመጠው። ግን አብዬ ወጣ እንትን ማለት አትችልም። ሉባባም እንዳየሻት ነች። ወጣ የሆነ ስራ እንትን ማለት አትችልም። ስለዚህ የሚጠብቁት ከማን ነው? ከኔ ነው። የሆነ ነገር እንትን ይዤ መምጣት ግዴታዬ ነው። እንደዚህ እንትን ሳይሆን ግዴታዬ ነው። ስለዚህ እኔ ያ ወጣትነት እድሜ በቃ እንደምታያቸው ልጆች እንደዚህ ቦርቄ ምናምን ማደግ እንትን ብሎኝ አይደለም ማለት ምንም ለቤተሰብ ሳታስቢ ምናምን ነገር የሚባል ነገር አለ አይደል? ያ ነገር እኔ መኖር እንትን ብሎኝ አይደለም። ግን እኔ ከራሴ ይበልጥ ለቤተሰቤ ነው መኖር የምፈልገው። እያየው ነው ጀሚል፣ ለኔ አዲስ ነገር የለም። እያየው ነው እና ደግሞ ብዙ ለውጥ አለ ከመጀመሪያው ብዙ ለውጥ አለ። ሁሉም ያለህ ስራ ነው። ሁሉም ነገር ያስተካከለው አላህ ነው። ያው አንዳንድ እህቶች አሉ። ያው ቪዲዮ ያስኩት ደግሞ ዛሬ ለመጀመሪያ ጊዜ ካንቺ ጋር ስለምገናኝ ለቤተሰቦችም ነግሬያቸዋለሁ። ቤት ሄደን አተንሽ ነው እዚህ ነች ተብዬ እዚህ የመጣሁትና የመጣሁት እኔ እንኳን ራሱ ስትመጣ በጣም ነው የደነገጥኩት። ሰላም አለይኩም ብለህ ወአለይኩም ሰላም ብዬ ስወጣ ለካ አንተ ነህ። እና እንደነገርኩሽ ነው። እኔ ደግሞ ማለት እኔ ተጨነቄ ሰው ማስጨነቅ አልፈልግም። ግን እሷ ይሁን አጠገቤ ካለች ምናምን ነገር ይከፋታል። እኔ ይሁን ጋር ሲደብረኝ ካየች ምናምን ነገር ይሁን መጥፎ ስሜት ውስጥ ትገባለች እና እሷን በጣም እንትን ደብሯታል። በቀደመት ራሷ አሞኛል ምናምን እያለችኝ ነበር። እኔ ደግሞ ዛሬ በጠዋቱ እንትን ሲደወልልኝ በቃ ታማ ነው እንዲህ ምናምን እንደዚህ ብዬ ያሰብኩት ሮጬ እንትን ያልኩት ለዛ ነው። እዛ ፈልግ ወደዚህ የመጣው አይደለም። አንድ ነገር ደግሞ ያፈህን ባፍህን ያዝና ማለት ነው ጀሚል። የሆነ የሰማሁት ነገር አለ። ምን ነው? የሆነ የሰማሁት ነገር አለ። እስኪ የሆነ እዳ ነው ምናምን ነገር አለበት ምናምን ሲባል ሰምቻለሁ። ምንድነው እሱ? አረ ምንም አይደለም እኮ የሆነ እዚህ አብዬ ጋር ቤት ሰርቼ ቤት የሰራን ሰዓት እና በዛን ሰዓት ነገሮች ማሟላበት ነገሮች ብሮች አልነበረኝ ማለት ብር አልነበረኝ። ከዛ በዛን ሰዓት በቃ ከነለምሊ ምናምን ነበር እንትን የነበረን እና ከነለምሊ ጋር
በዛን ሰዓት ብሩኬ የሷ ወንድም አለና ከብሩኬ ጋር ምርጥ ልጅ ነው። ያው በዛን ሰዓት እንኳን 50 ሺህ ብር ይቀርና 50 ሺህ ብር ነው የተበደርኩት። 50 ሺህ ብር ይቀርና 10 ሺህ ብር የሚሰጠኝ ሰው እንትን አልነበረም ማለት ሰው ብድር ስጠይቅ እንዴት ነው የለኝም ነው የሆነ ነገር በአይን የሚታይ ነገር ተያያዥ ምናምን ነገር ካለ ችግር የለም። ልጁ ደግሞ እንደዚህ የሚያካብር ነገር አይደለም። ማነው ብሩክ ነው ያልከኝ? ብሩኬ እና እንዴ ነው የተበደርከው? እንዲህ የሚያካብር ነገር አይደለም። ከዛ ብር እንደዚህ በቃ እኔ ወንድም እያለሁ ለምን እንትን ትላለህ ለምን ታስባለህ? እና በችግር የለውም ብሩን እኔ አበድርሃለሁ አለኝ ማለት ነው ብሩን። ከዛ ሰጠኝ። ያ የምታየው እንትን ቶሎ ብዬ ቤቱም ሁሉም ነገር ፏ አደረኩት እና አንዳንድ ነገሮችም ነበሩ ለቤት እንትን የሚገዙ እሱ ምንድነው እሱ ያሰበው ስራ እየሰራ ነው። ስለዚህ ስራ እየሰራ ትሰጠኛለህ ነበር ያለው። ብሩን ትሰጠኛለህ። እኔ ደግሞ ስራ እየሰራው ነው፣ ግን ስራ እየሰራው እኔ አሁን በቀዳዳ ላይ ቀዳዳ ነው የምሸፍነው። አሁን የዛን ሰዓት ያ ሁሉ ነገር አስተካከልኩኝ። ብዙ ነገር አለ፣ አስፔዛ አለ፣ ልብሶች አሉ፣ ምኖች አሉ። ያ ነገሮች እያሟላውባቸው ነበር። ብድርም ሌላም ብድር ነበር፣ እሱም ከፍዬ ነበር። ትንሽዬ ብድር ነበር፣ እሱም ከፍዬ ነበር። ያው መጀመሪያ ላይ እንትን ያልኩት የተበደርኩት ማለት ነው። እና በቀደም ደግሞ በአጋጣሚ ከሷ ጋር ሆኖ ነበር የሰጡኝ፣ ከሀያት ጋር ማለት ነው። ከሀያት ጋር ነበር የሰጡኝ። በአጋጣሚ በቃ ሀዩ ደውላልኝ እንደዚህ ፈልጋለሁ ምናምን ነገር ምን ስትለኝ እንደዚህ ከዛ በቃ ብሩኬ ማለ ምናምን አለችኝ። ደንግጫለሁ ብሩኬ ያለ ስትለኝ፣ ምክንያቱም ብሩ አውጥቼ እንትን ብር የለኝም። ብር እንደዚህ አውጥቼ ልሰጠው ብር የለኝም። ከዛ በቃ ከሀያት ጋር ምናምን ተገናኘን። እሱም ነበር አጋጣሚ ተገናኘን። ከዛ ብሩን ጠየቀኝ፣ ብሩን ስጠኝ ምናምን ነገር አለኝ። በድንገት ነው እንደዚህ እንዴት እንደሆነ እንደዚህ ራሱ አውርቶኝ አያውቅም፣ ግን በድንገት ብሩን ስጠኝ አለኝ። ከዛ ያለውበት አዋዋል ታውቃለህ፣ ብር እንደዚህ እንደሌለኝ አልሰጠም አይደለም እሰጥሃለሁ፣ ግን ትንሽ ፈለግ ላድርግና እሰጥሃለሁ። በዓል ስለደረሰ ብሩን ሰጠኛለህ ምናምን ነገር አለኝ። ከዛ አረ ተረጋጋ፣ እኔ ብር የለኝም። እኔ እሺ ምን ላድርግ አልኩት። ምን ላድርግ ብር የለኝም። ከዛ በቃ እንደዛ ከሆነ እኔ በሀያት ነው ሙሉ ነገር ምለቀው፣ ሀያት ጋር ነው እንትን ምለው መቀበለው ብሎ ከሀያት ጋር ተስማምተው ሄዱ። ነገር የለም ግማሹን ይዘጋልሃል ጀኒ። አራብይ እንደዛ አይደለም። እኔም ካብዬ ዱአ መውሰድ ፈልጋለሁ። አንተ ብቻ አይደለም አብዬ የምትሸከማት፣ እኛም መሸከም ግዴታችን ነው። እሱማ ትክክል ነው። አሁን እናንተ እስኪ ታመጣላችሁ አይደል? እኛም ላይ መውረድ አለበት ግዴታ። አንተም በልጅነት ደግሞ ብቻ ይሄ ሁሉ አርቀህ ማሰብ የለብህም። ግማሹን ይዘጋለሁ። አብይ እንትን እኮ ነው እናንተ እንድትጨናነቁ። እኔ በራሴ እሱን ከሆነ ትለኝ ደግሞ አልፈቅድልህም። በቃ የአንድ ሰው ችግር የሁሉም ነው፣ ሁሉም መካፈል አለበት። ጀሚል ምንም ያሳስበን ነገር የለም። እኛ ይኸው ባላፊት ነው ቃል ምገባለህ፣ ሁሉ ነገር ካጎነና ማሰብ የለብህም፣ መጨነቅ የለብህም። ያለውን ተካፍለን እንበላለን፣ ያለውን ደግሞ አካፍለን እዳችን እንዘጋለን። መጨነቅ የለብህም። በቃ አንተ ብቻ አይደለም መጨነቅ ያለብህ፣ ሁሉም ነው መጨነቅ ያለበት። ኢትዮጵያዎቹ ደግሞ ይሄ ባህላችን ነው። የሚያሳስብ ነገር ምንም ነገር የለም እና አላህን ይዘን የምንጓዘው እንዳገት እንጓዛለን ካላህ ጋር። አንተ መጨነቅ ማዘን ምን ማለት የለብህም። አንተም እንደ ሰው መተኛት አለብህ፣ እንቅልፍህን ፏ ብለህ እንድትጨናነቁ አልፈልግም። ምንም ችግር የለውም። ይሄ ራሱ ለኔ ከምንም በላይ ነው። እኔ በሐሳብ ራሱ እንትን ማለት ማገዝ ለኔ ከምንም በላይ ነው። ከልብ ማለት አመሰግናለሁ። አረ ችግር የለም። እኔ አንተም ሀያትም እንድትጨናነቁ አልፈልግም። ወዳቸዋለሁ ልጆች። በቃ አብይ ትንሽ ስራ ነገሮች አሉብኝ። አብይን ጋር መሄድ አለብኝ። ጠዋትም ስለሆነ አብይ ጋር መሄድ አለብኝ። ሌላ ጊዜ በሰፊው ብቅልና ችግር የለም እንትን እንላለን። አንድ ነው ሁሌም